ምን ነው ሽምላታ ቢል ላይ አንተም እሷን ደግፈ እንደምታወራው አውቃለሁ። ግን እኔ ማንም ምንም አይነት ደጋፊ አያስፈልገኝም። ማንም እንዲደግፈኝም አልፈልግም። አይ ሌላ ደረጃ ማንም እንዲደግፈኝም አልፈልግም። ደጋፊም አያስፈልገኝም። ብቻዬን ለማንም እበቃለሁ። ምክንያቱም ራሴን ወይም ደግሞ ህይወቴን በደንብ ጠንቅቄ የማውቅ ሰው ስለሆንኩኝ የማንም ድጋፍ አያስፈልገኝም። እና አሁን ምንም ልልሽ አይደለም የመጣሁት። በቃሽ፣ ከህይወቴ ውጪ አትረብሽኝ። በጣም ብዙ ጊዜ ስልክ አያነሳልሽም፣ ግን ትደውያለሽ። ለምን? ኦልሬዲ እኮ አንድ ሰው ስልክ ማንሳት ካልፈለገ ኦልሬዲ አልፈለገም ይመስለኛል አይደል? ካላነሳልሽ ኦልሬዲ አልፈለገሽም ማለት ነው። ሲቀጥል ደግሞ ጊዜ አማርኛ ትችያለሽ አይደል? ይገባሻል። ባለትዳር ነኝ ብሎሻል። ከህይወቴ ውጪ ህይወቴን አትረብሽኝ ብሎሻል። ምንም የደበቀው ሜቢ ደግሞ ዛሬም የደበቀው ነገር ይፈልግ ስለሆነ ነው ትያለሽ። እና ያው ምክንያት አታጭም። የሚደብቀው ነገር ስላለ ነው። ወይም የሆነ ነገር ልትይኝ ትችያለሽ። ግን የሚደብቀው ነገር ቢኖር ኖሮ ሚዲያ ፊት ወጥቶ ባለትዳር ነኝ፣ የራሴን ህይወት ጀምሬያለሁ፣ ሲቀጥል እስከ ዛሬ ድረስ መቆየትሽ አያስፈልግም ብሎ በግልጽ ማውራት አይጠበቅበትም ነበረ። ስለዚህ አልፈለገሽም፣ አትበጥብጭን ልልሽ ነው የጠራሁሽ። ከዛ ያለፈ ምንም ነገር አለሽ? ምንም ነገር አለሽ? እኔም ማለት ነው። ግን ከአብርሃም ጋር መጨረስ ያለብሽን ጉዳይ ከአብርሃም ጋር ጨርሽ። አሁን እንዳደረግልሽ የምትፈልጊው ነገር ምንድን ነው? ጨረስኩኝ። ከሱ ጋር ጨርሼ ይኸውልሽ፣ ከሱ ጋር ጨርሼ ወደ አንቺ ነው የመጣሁት። ምንም የቀረኝ ጉዳይ የለም። ከሱ ጋር ማውራት ያለብንን ሁሉ ነገር አውርተናል። ስለዚህ ሂጂ ብሎሻል እኮ እንደማይፈልግሽ። ሰው አልፈልግም ባለትዳር ነኝ እየተባለ እንደዚህ ሙጭጭ ይላል እንዴ? ስላልገባኝ ነው ፋሚሊ። እና ሂጂ ብሎሻል፣ ውጪ ከህይወቴ። መጀመሪያ አንቺ ባለትዳር ነኝ እኔን ማለት ነው ስራችሽን ይዘሽ አውሪ። እኔ በስራትማ ነው እያወራሽ ያለሁት። ባለትዳር ነኝ፣ ሂጂ ውጪ ከህይወቴ። እየረበሽኝ ነው። አያገባሽም፣ አልሄድም። ያገባሽም ስለኔ ህይወት ይመለከትሻል። አትረብሽኝ ብቻ ነው ያልኩሽ። አንቺን እኮ አትጂ። ለምን አይደለም 2-3 ቀን ወር አመታት ለምን አትዘፈዘፊም? አይ ዶንት ኬር። በህይወት የገባሽው አንቺ እንጂ እኔ አይደለሁኝም። ዘመን አጠብቀሽማ እኮ የገባሽው አንቺ ነሽ። የበሰበሰ የቆየ የከረመ ቪዲዮ እየለጠፍሽ ሜቢ የምትፈልጊው ነገር ካለ ላግዝሽ እችላለሁ። ማለት እገዛ ስልሽ ይሄ የቆየ ፎቶአቸው ነው ምናምን እያልኩኝ ላውራልሽ እችላለሁ። ወይም ደግሞ ድሮ ፍቅረኛሞች ነበሩ ብዬ ላውራልሽ እችላለሁ። አይ ኖ እሱ እኔም አልካድንም። ከዚህ በፊት ላይፍ ነበራችሁ። አሁን ግን የለም እያለሽ ነው በግልጽ ቆሞ ባለትዳር ነኝ እስከ ማለት ከተናገረ ምንድነው ፍላጎትሽ? እኔ አሁን ምን እንደምልሽ ሁላ አላውቅም። ማለት አይገባሽም የምናገረው ነገር። አሁንም ልጨቀጭቂኝ የጠራሽኝ በፍጹም አይደለም። ከህይወቴ ውጭ አትደውይልን፣ አትጨቅጭቂኝ ልልሽ ነው የደወልኩኝ። ደወለችልኝ አለሽ? ደውላ ጨቀጨቅችኛለሽ? ባይኔ በብረቱ ያየሁትን እንግዲህ መካድ አይጠበቅብንም ማለት። ጭራሽ አትተዋወቁም፣ አታወሩም። አሁንም እየዋሸሽ ነው። እኔ አያገባኝም። እያየሁት እሱን ነው መጠየቅ ያለብሽ። ማለት አንቺ የምታወሪው ልመና ሰው የሚያምነው ምኑን ነው? አይኑን ወይስ የሚወራውን ነገር? አይኔ ልመና ነው እሷ የምታወራው። እያየሁ እኮ ነው። ይሄን መካድ አስፈላጊ ነው? የለም። አሁን ምን እንዳደረግልሽ ነው? አይ ምን ላድርግሽ? አሁን ለዚህ አይደለም። ቆይ ስሚኛ፣ እሷ በሌላ መንገድ ከምታገኝሽ በኖርማል መንገድ እንዲህ ተገናኝታችሁ ብታወሩበት አይሻልም? ነው ሲጀመር እኮ ስርዓት የላትም። ሰው ስርዓት ነው። አታወራኝም። እንዴት እንደምታወራኝ ስርዓት ነው እያወራሁሽ ነው። ነፂ ቆይ እስኪ አንዴ ማለት ከዚህ በላይ እንዴት ብዬ ላውራሽ? ባለትዳር ነኝ አልፈልግም አለሽ። ዋሻው ደበኩኝ። እሱ አላለም። ኦኬ ራስሽን አሳምነሽ አላለም። ባለትዳር ነኝ ከሱ ጋር ምናምን አሳምነሽ ነው አላለም። እሺ አላለም ብለሽ ካዲ መቼም ቪዲዮ እያያችሁ ጋይስ ሩታዬ አላለም አትይም። አንዴ ጥያቄ ልጠይቃት ማለት ቆይ ጥያቄ እሺ ቆይ በጣም ነው የምታሳዝኘው ግን ሩታዬ አንዴ ጥያቄ በጣም ምስኪን ሰው ነሽ እውነት የተረዳሁት ነገር ኧረ ስሙኝ እኔንም ኧረ በእግዚአብሔር እሺ አቤል ልስማክ አንዴ ጥያቄ ልጠይቃለሁ እሺ ነፂ ቆይ ያለፈውን ታሪክ ማለት ያለፈው ህይወት አሁን ላይ እንዲቀጥል ፈልገሽ ነው ይሄንን እያደረግሽ ያለሽ? ማን ያለፈው ህይወት ነው ያለው? አንተ ነው ያልከው? ይሄ እኮ እያለሽ ነው። በአብርሃም አፍም እኮ እየወጣ ነው አይደል? አብርሃም እሷን ፈርቶ እኮ ነው። ለምን ነው የሚፈራው? በሆነ ጉዳይ ሰው ትዳር ውስጥ ሰው ያንን ነገር ማጣት ስለማይፈልግ ነው። ገባ? ለምን ነው የሚፈራው? አንዴ ትዳር ውስጥ ሲገባ ማለት ነው ተፈራርቶ ምናምን አይደለም። ይኸውልሽ ነግሮሻል። በጣም ተጫዋች ነሽ ግን ይሄ ልጅ ከትዳር ውስጥ ነፂ አንቺ ራስሽን እኔና እሱ አንዴ ልንገራት መሰለኝ ሺህ ዓመት እዚህ መበስበስ ትችያለሽ አይገርምሽ? አይመለከተኝም። ከህይወቴ ብቻ ውጪ
እኔ ነግሬሻለሁ ህይወት ሲጀምር ደግሞ እሱም ሂጂ ብሎሻል። ምን ነው የምፈልጊው? የኔን ህይወት ለመበጥበጥ ነው? አይመለከትሽም። የኔን ህይወት ለመበጥበጥ ነው ወይ ፍላጎትሽ? አንድ ነገር ልንገርሽ፣ እኔ ማለት ብዙ ሰው ዛሬ በጣም ብዙ ነገሮችን ታግሼ ነው እያወራሁሽ ያለሁት። እኔ ፈርዘር መሄድ አልፈልግም። ነገር ግን ከሄድኩኝ እስከ ዛሬ ከተፈጠሩት ነገሮች በላይ በጣም ብዙ ነገሮች ሊፈጠሩ ይችላሉ። ፕሊዝ ለራስሽም ጭምር ነው እያስጠነቀቅኩሽ ያለሁት። ነፂ ይሄ ልጅ እኮ ማለት ነው ይሄ ልጅ ማለት ነው እያስጠነቀቅኳት ነው። አይደለም እያስጠነቀቅኩሽ እንድታበቂ እያስጠነቀቅኩሽ። ምንም ማምጣት እንደማችልማ በደንብ ላሳይሽ እችላለሁ እኮ። እሺ ላሳይሽ እችላለሁ። ኧረ ሩታ ተረጋጉ፣ ነፂ ተረጋጉ። ይኸውልህ በዚህ የምትቀጥል ከሆነ እስከዛሬ ልንገርህ አቤል፣ እስከዛሬ ድረስ ሜቢ ማንንም ምንም ላላልኩኝ ላልል እችላለሁ፣ ወይም ደግሞ ዝም ብዬ በንትርክ ላልፍ እችላለሁ። ከዚህ በኋላ ግን ይሄ ነገር አይቀጥልም። ምን ህይወት ውስጥ ከአሁን በኋላ ህይወቴን ለመረበሽ የሚመጡ ሰዎች በሙሉ ህይወታችሁን ካልፈለጋችሁት ኑ። አንቺ ምን ከፈለግሽ መቀጠል ትችያለሽ። ወይ ሩታ አንዴ ሰሚኛለሽ? ስርዓት ይዘሽ እኔን ስታወሪኝ እኔም በስነ ስርዓት ነው እያወራሁሽ ያለሁት። ነገር ግን በፍጹም ይኸውልሽ በስነ ስርዓት ነበር እያናገርኩሽ ያለሁት። ነገር ግን አንቺ የምታወሪው ምንም ሰው በእንቅርት ምንድነው አቆይተኛን ሰው ቢቀሰቀሱት አይሰማም ነው የሚባለው። አንቺ እንዲገባሽ ራቅ ብለሽ አውራት። አንዴ ባለ ትዳር ነው ሩታ፣ ራቅ ብለሽ አውራት። እሺ ራቅ ብለሽ አውራት። ወይኔ ወቴ አቤል፣ በጣም ተረጋግቼ እያወራሁት ነው ያለው። ያለኔ ፍቃድ እኔ ላይ ምንም ሊያደርግ አይችልም። ኧረ በእግዚአብሔር ይኸውልህ በጣም ተረጋግቼ ምን እያሰባችሁ ነው እንጂ እሺ ይኸውልሽ አክብረሽኝ እንደመጣሽ ማለት ነው። ሲሚ እነዚህ የምሬን ነው ማለት አሁን ይሄ ልጅ ትዳር ውስጥ ነው። ቆይ ላዳም እንትን አዳምጪ። ቀጥል። ይሄ ልጅ ትዳር ውስጥ ነው። ከትዳርም አልፎ ማለት ነው ወደ ልጅ እየሄደ ነው። ነፂ ራስሽን ማለት ነው ማለት ማታገኙን ሰው እያሰብሽ ጊዜሽን ባታቃጥይ ደስ ይለኛል። በእግዚአብሔር ማለት እኔ ሌላ ነገር አስቤ ለሷ ደግፌ ምናምን አይደለም። አልፈሻል ኦሬዲ እኮ አንቺ እኔ ስለተሻልኩኝ መጥቷል። ገባሽ? አላስረዳሽ ባለ ትዳር ምንም ነገር እኮ አስረዳሽ። አንቺንም አቆም አስረዳሽ እኮ ትላንትና ባለ ትዳር ነኝ ነው ይገባሻል? አንቺ ስለማይመለከት ይገባ ባለ ትዳር ነኝ አይመለከትሽም። አንቺ እኔን ቆመሽ ልታስጠነቅቅኝ ምንም ልታረጋኛችሁ በደንብ አድርጌ ነው ማስጠነቅቅሽ። በፍላጎቴ ነው ሁሉ ህይወቴ ውስጥ እስከገባሽ ድረስ በደንብ አድርጌ ነው ማስጠነቅቅሽ። አይገርምሽም? ገና ከዚህ በላይ ብዙ ነገር ላደርግ እችላለሁ። ይሄ እንዳይገርምሽ አንቺ እንድታምኚልኝ ደግሞ ይሄ የተፈራረምኩበትንም የትዳሬንም ምናምን ላሳይሽ አይገባም። ማን ስለሆንሽ ምን ስለሆንሽ ኦሬዲ ተጠለሻል። ገባሽ? ተጠለሻል። አታስፈልጊም ብሎ ከህይወቱ አባሮሻል። ስለዚህ ምንም ላደርግ አይደለም የመጣሁት ከህይወቴ እንድትወጪ ብቻ ነው። አትጋፊሽ አቦ እንድትወጪ ነው ፈልገው። አንዴ ከዚህ በላይ አልታገስሽም። አንድ ነገር አደርጋለሁ ብትይ እኮ ስርዓት የላትም። አለቅሽም። እንደዚህ እያወራችሁ እንዴ ነው መስሏት እኮ ህይወት መኖር ከፈለግሽ ከህይወቴ ውጪ። ከተከበርሽ ትከበሪያለሽ። ገባሽ? ክብር አንቺ ክብር ታውቂያለሽ እንዴ? ክብር ምንም አታመጪም። ምን ይላል? ክብር ታውቂያለሽ እንዴ? ከባለ ትዳር ወንድ ጋር ካልኖርኩኝ የምትይ እሱን ላንቺ ልንገርሽ እንዴ? እሱን ላንቺ ልንገርሽ እንዴ? እንዴት ነው የምንማስባባት? እንደዚህ ላንቺ እኔ አፍራለሁ። አታችልም። አቤል ልቀቀኝ። እንደዚህ አንግባባም። እሺ ልቀቂ። እኔ ቆመን እናውራት። እኔ እኮ አንቺ እኔ ስለማቅሽ ነው አንቺ እንደዚህ ልጅሽ አጠገብሽ ነው። በቃ እሺ ግን ይኸውልህ በጣም እኔ እንዴት አይነት አታፍሪ? አልገባኝም። አታፍሪ? በጣም ያሳፍራል። ባለትዳር ወንድ ነው። እፈሪ። ሴት ልጅ ነሽ፣ እፈሪ። ባለትዳር ወንድ ካልፈለኩኝ ካልመጣ ወደ እኔ ባለትዳር ነኝ ይዤሽ ልሂድ አይባልም። በጣም እፈሪ። ምክንያቱም አብርሃምን ትላንት እኮ ደገመልሽ። ስለመታሹ ምፈራሽ መስሎሽ እሱ የተፈጠረው ከትላንት ወዲያ ነው። አታመጣብኝም። የምር ልቀጣት። አቤት እሱ የተፈጠረው ቆይ ስሚ፣ እሱ የተፈጠረው አቤል አንዴ ያስረዳት። እሱ የተፈጠረው ከትላንት ወዲያ ነው። እሱ የተፈጠረው ከትላንት ወዲያ ነው። ትላንትና ግን አልፈልግሽም። አይገባሽም? ባለትዳር ነኝ አለሽ እኮ ውጪ ከህይወቴ፣ አለበለዚያ ግን አለቅሽም። አሳይሻለሁ በደንብ። ችግር የለብኝም። አሳይሻለሁ። ማመጣውን ቆመሽ ጠብቂኝ። አሳይሻለሁ። አዎ ስለባሌ ስለኔ አዎ ሄዳ ተሳምነው አብርሃም ነገረሽ እኮ በአፉ ነገረሽ። አይገባሽም እንዴ አንቺ? በምን አይነት ቋንቋ ላስረዳሽ? አይገባሽም? ሚስቴ ናት ባለ ትዳር ነኝ አለሽ ትላንትና።
ምን ነው የምትፈልጊው? ምን ነው የምትፈልጊው ከዚህ በላይ? ምን እሺ ምን ላድርግ? ውጪልኝ ከህይወቴ። አትፈልጊም፣ ተጥለሻል፣ አይፈልግሽም። እኔ እናት የሚረብሽ አይመስሎሽ ነው ወይ? አንዲት ነገር እፈጥራለሁ ብትይ ከአሁን በኋላ አለቅሽም። ሻይንሽን ነው ማጣው። ሂጂ ቀጥይ። ክብረ ቢስ ክብር አይዱልሽም አንቺ። ሰላም ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም አለን። አማን ነው ወይ? ያው ዛሬም ደግሞ እንደ አዲስ ብቅ ብለናል። ሰብስክራይብ ለምታደርጉኝ በጣም ነው የማመሰግነው። አስተያየትም ለምጽፉልኝ በጣም አመሰግናለሁ። ኮሜንት ለምጽፉልኝ ማለት ነው በጣም ነው የማመሰግነው። ቀጥሉበት፣ ሄዱበት። እሺ አበረታቱኝ እና ያው ዛሬ የመጣሁበት ሩታና ነፂ ተገናኝተዋል። ስለነሱ ነው። ያው ከህይወቴ ውጭልኝ ያለቻት ነው፣ ማስጠንቀቂያ ሰጥታታለች። ግን ሩታ የሆነ ቁጠኛ ናት። ለነገሩ እኔም የሆነ በቃ የሚገፋፋኝ ነገር አለ። የሆነ ነገር ሰው ጋር እንትን በሚል ሰዓት ማለት ነው። እና የሆነ የሚገፋፋት ነገር አለ። ትዕግስት ያኔ ሰብር የሚባል ነገር የላትም። ትዕግስት ነገር የላትም። እና በጣም ሰውን ስታመናጭቅ ግን በጣም ግን ይደብራል። ሰውን ዝቅ ማድረግ በጣም ይደብራል። እኔ እንጃ በጣም ነው የሚደብረው። ዝቅ ታደርጋለች ሰውን የሆነ በቃ አለ አይደለ? እሷም እኮ በፊትም እኮ እሷ ገና አዲስ አብርሽ ጋር እንደሆነች እኮ እናውቃታለን አይደለ እንዴ? ለምን ሰውን ታመናጭቃለች? መናገር ያለባትን በአግባቡ መናገር። እኔ ማመናጨቁ ጥሩ አይደለም፣ በእውነት ጥሩ አይደለም። እኔ አልገድፋትም። እናንተ ፍረዱ፣ ይና ቪዲዮውን ፍረዱ። እና ያው ቪዲዮውን እንዳያችሁት መቼም እናንተ ራሳችሁ ትረዱታላችሁ። እኔ ይሄን ብዬ መናገር አልችልም። በእውነት እኔ ተረጋግታ ብታወራ ምን ብትል በጣም ጥሩ ነው። እሷ እኮ በቃ ከኔ በላይ ሰው የለም ከኔ በላይ እሺ፣ ማንም ይምጣ የምትለው ያ መብቷ ነው። ትዳርን እንትን ማለት እሷ ሳትሆን ደግሞ አብርሽ ነው። ለልጅቱ የሆነ ፊት ነገር ባይሰጣት ኑሮ እች ልጅ እንደዚህ የሱን ትዳር የሱ ህይወት ውስጥ ገብታ እንደዛ አትበጠብጥም አይደል እንዴ? አንደኛ ነገር ባለ ትዳር ሆኗል። ሙጭጭ ማለት የለባትም። አልፈልግሽም ካለ በቃ ሙላዚም ፍቅረኛሞች ግድ እንሁን። ጓደኛሞች እኮ መሆን ይችላሉ። እንደዛ ማድረግ ይቻላል። እችም ነፂም ትንሽ እንትን ብላለች። ቢሆንም ግን ሩታም ዛሬም ጥፋት አጥፍታለች እንደኔ። በእውነት እሷን እንደዚህ ማመናጨቅ የለባትም። እርግጥ እሷ ደጋፊዎች ስላሏት እሷን አይዞሽ የሚላት ሰው ስላለ ነው። እኔ ምን ቸገረኝ? እኔ አልገድፋትም። እኔም ለዩቲዩብ ነው የምሰራው፣ አልገድፋትም። ግን ሰውን እንደዚህ ማመናጨቁ እንደዚህ እንደማድረጉ ጥሩ አይደለም፣ ተገቢ አይደለም። ደግሞ ልጁ እኮ ጎን ያለ ይሄ ማናቤና የሚባሉ ልጅ ደግሞ የባሰ እሳት ላይ ምን የሚባለው በንዚል ላይ ክርቢት እንደመጫር የሚያስታርቅ ሰው እንደዚህ ነው እንዴ? ኧረ እንደዛ አይደለም። እናንተ ፍረዱ።